ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በዛሬው ቀሪ መርሃ ግብር ጨዋታ ምሽት 5 ሰዓት ላይ ሊቨርፑል በሜዳው አንፊልድ ኒውካስትልን ያስተናግዳል። ሊቨርፑል አሪፍ ፎርም ላይ እየመጣ ይገኛል። በተለይ በሻምፒዮንስ ሊጉ እያሳዩት ያለው ፐርፎርማንስ ምርጥ እንደመሆኑ ግን በእንግሊዝ ፕሪሚየር ሊግ ደግሞ እምብዛም ባይሆንም ያው መሻሻል ይታይበታል ከበፊቱ ማለት ነው። እና ኒውካስትል ደግሞ በሻምፒዮንስ ሊግ ቦታ ለማግኘት እንዲሁም የነጥብ ልዩነቶቹ እንደ መጥበባቸው እርስ በርሳቸው እና አብርሾ በሊቨርፑል እና በኒውካስትል በሜዳው በማስተናገዱ ሊቨርፑል ምን አይነት ፐርፎርማንስ የሚያሳየን ይመስላል? እሺ አኒሶ፣ በአንፊልድ ሮድ የሚደረገው ጨዋታ በጣም የሳምንቱ ታላቅ ጨዋታ ሁላ ለመባል ትልቅ አቅም ያለው ጨዋታ ነው። ምናልባትም የቶተናም እና የሲቲ ጨዋታ ካልሆነ በስተቀር ይህ ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነው በሚገርም ሁኔታ። ምክንያቱም የመጀመሪያውን ጨዋታ ተመልክተነዋል፣ ከኒውካስትል ጋር የነበረውን ጨዋታ ማለት ነው። አይዛክ ወደ ሊቨርፑል መሄድ ምን አይነት ቁርሾ እንዳስያዘ እና የመጀመሪያውን ጨዋታ ጎርደን በቀይ ወጥቶ ታሪካዊ ጌም ለማሸነፍ ምን ያህል ተጋድሎ እንዳደረጉ በጎዶሎ ተጫዋች ኒውካስትሎች እና ባለቀ ሰዓት በንጉሞ በተቆጠረባቸው ጎል 3 ነጥብ አተው እንደቀሩ ተመልክተናል። በጣም በሚገርም ሁኔታ የሚድፊልደር ባትሉን በሚገርም ሁኔታ የተመለከትንበት ነው። የሚያምር ጨዋታ፣ ለተመልካች ሳቢ፣ በጣም አዝናኝ ጨዋታ ተመልክተናል። በጎዶሎም ቢሆን እንዴት ሊቨርፑልም በልጦ እንደተገኘ ተመልክተናል። በጣም በሚድፊልዱን በቶታል ሹትም በልጦ ነበረ። በኤክስጂ የኤክስፔክትድ ጎል በጣም ሊቨርፑል የተሻለ ቡድን ነበረ በጎዶሎ ተጫዋች ሆኖ ማለት ነው። እና ያንን ጨዋታ ላስታወሰ ይሄ ጨዋታ ደግሞ በጣም ከዛ የተሻለ በጣም የሚጠበቅ ጨዋታ ይሆናል ብዬ አስባለሁ። ኒውካስትልም ወደ ቶፕ 4 ለመጠጋት በጣም ይህንን ጨዋታ ማሸነፍ ይጠበቅበታል። ባለፈው ሳምንት በአስቶን ቪላ 2-0 መረታቱ እናስታውሳለን። ከዛ በፊትም ደግሞ ከወልቭስ ጋር 0-0 ተለያይቷል እና ማግኘት ካለበት 6 ነጥብ 1 ነጥብ ብቻ ነው ያሳካው ማለት ነው። እንደዚህ የሚደረግ ከሆነ ደግሞ በጣም ከባድ ነው የሚሆነው። ስለዚህ ወደ ማሸነፍ መመለስ ይኖርበታል ማለት ነው ኒውካስትልም አንጻሩ። ስለዚህ ይህ ጨዋታ በጣም ጉጉት የሚጠበቅ ጨዋታ ነው። እኔም ለማየት የምጓጓው ጨዋታ የሁለቱም ጨዋታ ነው። ያላቸውንም ቁርሾ ስለሚታወቅ ማለት ነው፣ በአይዛክ በኩል ያላቸውን የእርስ በርስ ግጭት እሱን በደንብ የተመለከትንበት ስለሆነ ማለት ነው። በሊቨርፑል በኩል ያለፉትን የፕሪሚየር ሊግ ጨዋታዎችን 5 ተከታታይ ጨዋታዎችን ማሸነፍ አልቻለም። በ4ቱ አቻ ሲወጣ በቦርንማውዝ ባሳለፍነው ሳምንት መሸነፉ አይዘነጋም። ባለቀ ደቂቃ በተቆጠረበት ግብ ማለት ነው በቦርንማውዝ 3-2 ተሸንፏል እና ሊቨርፑልም በፕሪሚየር ሊጉ ማሸነፍ አልቻለም። ወደ አሸናፊነት ለመመለስ በጣም ጊዜ እየወሰደበት ይገኛል። በቻምፒየንስ ሊጉ ምናልባት 3ኛ ደረጃን ይዞ ማጠናቀቁ ካልሆነ በስተቀር ማለት ነው። የአርነ ስሎት ቡድን በቻምፒየንስ ሊጉ ቃራባግን 6-0 ማሸነፉን እናስታውሳለን። በዛም ጨዋታ ላይ በሚገርም ሁኔታ የመሐመድ ሳላም ወደ ጎል መመለሱ፣ የኢኪቲኬ ምርጥ ፐርፎርማንስ፣ ስለ ምርጥ ፈራሚዎች ስናነሳ ሁጎ ኢኪቲኬን ነው ቅድሚያ የምናነሳው ማለት ነው። እና ምን ያህል ለሊቨርፑል ትልቅ ግልጋሎትን እየሰጠ እንደሚገኝ ተመልክተናል። የአይዛክ መጎዳት ደግሞ ትልቅ አቅምን እና ብዙ ታይሞችን እንዲወስድ አድርጎታል ማለት ነው። እና
ዊርትዝም ምርጥ ፐርፎርማንስ ማሳየት ያው እድሜውም ገና ነው ጊዜው ገና ነው ብለን ስናወራ ስለ ፍሎሪያን ዊርትዝ ማለት ነው እና ምን ያህል ፖቴንሻል እንዳለው በሊቨርፑል ቤት አሳይቶናል እና አሁንም በሊቨርፑል ቤት ያንንም ለማሳየት ትልቅ አቅም እንዳለው እያስመለከተን ይገኛል እና የሊቨርፑል ደግሞ ምርጡ ተጫዋች ሶቦዝላይ ማለት ነው እና በሚገርም ሁኔታ ምርጡን ሶቦዝላይን እየተመለከትን እንገኛለን በዘንድሮ የውድድር ዓመት ማለት ነው በ2025/26 የውድድር ዓመት ማለት ነው እና በጣም ሶቦዝላይ የሚገርም ፐርፎርማንስ ማለት ነው እና የሚያስቆጥራቸው ፍሪኪኮች በጣም የሚያማምሩ ፍሪኪኮችን ሲያስቆጥር ተመልክተናል እና ሊቨርፑልም ወደ ዊኒንግ ሜንታሊቲ ለመመለስ ይህንን ጨዋታ በሚገርም ሁኔታ ይጠቀማል ተብሎ ይጠበቃል። ትልቅ ጨዋታ ነው። በጣም በጉጉት የሚጠበቅ ጨዋታ ነው በሁለቱም በኩል ያለው ነገር ማለት ነው እና ሚድፊልድ ባትሉ በጣም የምንመለከተው ይሆናል። ምናልባትም የሊቨርፑል አሰላለፍ በ4-2-3-1 ሚድፊልዱን በእንባ አጥብቦ ለመጫወት ይሞክራል። ነገር ግን ኒውካስትልም በዛው ልክ 4-3-3 ነው። የነ ጆሊንተን አቅም የነ ጉማሬሽ በዛው ልክ ቶናሊን በጣም በሚገርም ሁኔታ ፐርፎርም ማድረግ ለሊቨርፑል ትልቅ ፈተና ይሆናሉ ሶስቱ ሚድፊልደሮች ማለት ነው እና የእነሱንም የመሀል ሜዳ ፍልሚያም ማየት በጣም የሚያጓጓ ይሆናል እና በዚህም ጨዋታ ላይ በእርግጥም በሊቨርፑል በኩል የተከላካይ ክፍተቶች ይታዩበታል ብዬ አስባለሁ እና በዚህ ጨዋታ ላይ ለሊቨርፑል የሚከብድበት ዋነኛ ምክንያት ብዬ የማስበው የፍሪምፖንግ መጎዳት፣ ብራድሊ፣ ጎሜዝ፣ ኮናቴ ደግሞ በግል ጉዳይ በቅርብ ጊዜ አባቱ ከዚህ ዓለም በሞት በመለየቱ ከስብስብ ውጪ ነው እና እንደ ተከላካይ አማራጭ ምናልባት የሚጠቀመው እንደ ግራቨንበርግ ወደኋላ ስቦ የሚጫወትበት አኳን ሊጫወት ይችላል እና በተከላካይ መስመር መሀል ላይ ደግሞ የክፍተት ሊኖር ስለሚችል በዚህ ነገር ላይ ምን ይመስላል የሊቨርፑል ስታይል ብለህ የሚጫወትበት ስታይል ነው ብለህ ታስባለህ? ሊቨርፑል በእርግጥ ዲፌንሱም በፊትም አንስተነዋል መሸፈን የማይችላቸው እንትኖች ናቸው። የብራድሊ መጎዳት በተለይ ከአርሰናል ጨዋታ ጋር የነበረውን ምርጥ ፐርፎርማንስ ተመልክተናል። የብራድሊ መጎዳት ምናልባት የአርኖልድን ቦታ ለመሸፈን ብዙ ጊዜ የቀያየሩት ቦታ ነው። ብራድሊን ተጠቅመዋል፣ ፍሪምፖንግን ተጠቅመዋል በዛ ቦታ ሌላ ሶቦዝላይን፣ ጆንስን፣ ግራቨንበርክን በጣም ብዙ ተጫዋቾችን በዛ በኩል በራይት ዊንግ በኩል ተጠቅሟል እና ሁሉም ሰክሰስ ማድረግ አልቻሉም። በዛው ልክ ደግሞ የኮናቴ አለመኖር ብራድሊ፣ ፍሪምፖንግም ሶስቱም ተጫዋቾች የሚኖሩ ስላልሆነ ምናልባትም በዛ ቦታ ትልቅ ክፍተት ይኖረዋል። ይህንን ክፍተት ደግሞ ኒውካስትልን በሚገባ የሚጠቀም ይመስላል። ነገር ግን ተጫዋቾችን በሜክሺፍት አድርጎ ያንን ቦታ ከቨር ማድረግ ይመስለኛል። እንደ ግራቨንበርክ ስቶንስንም በዛው ልክ የሚጠቀሙ እንደ ኢንዶ አታሪ እንደውም አለ ያንን ቦታ ካልሆነ ደግሞ በታዳጊዎች ከቨር ለማድረግ የሚሞክር ይሆናል ማለት ነው እና ጨዋታውም ደግሞ የነ ግራቨንበርክን ቦታ ለመሸፈን ደግሞ ሌላ ተጫዋች ነው ሪፕሌስ የምታደርገው። ያን ደግሞ ኒውካስትሎች ሚድፊልዱን በደንብ ዶሚኔት አድርጎ እንዲበልጡ የሚያደርገው ይመስለኛል እና ጨዋታውም አጓጊ ይሆናል ተብሎ ይጠበቃል። በጣም በሚገርም ሁኔታ ኒውካስትልም ሊቨርፑልም የሚጠብቁ ጨዋታ ይሆናል ማለት ነው። በሁለቱም በኩል ነጥቡ ትልቅ ቫልዩ ይኖረዋል፣ በጣም ያስፈልጋቸዋል። ምክንያቱም ኒውካስትል ቶፕ ፎር ጋር ያለውን የነጥብ ልዩነት በደንብ ለማጥበብ ሊቨርፑል ደግሞ ጨዋታዎችን አሸንፎ ያው
ወደ ላይ ለመምጣት ማለት ነው ትልቅ አድቫንቴጅ ይሆናል ማለት ነው። ለሁለቱም ትልቅ ጨዋታ ነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።